ልነግርሽ እፈልጋለሁ በህይወቴ ውስጥ ያልተጠበቀ ሰው ሆነሽ መጣሽ። አሁን ግን በህይወቴ ውስጥ በጣም አስፈላጊ ሰው ነሽ ለዘላለም እና ሁልጊዜ እወድሻለሁኝ ብሎ አንድ ገልብ ልብ ሰጥቷታል ማለት ነው። እንዲሁም በኢንስትግራሙ ላይ እውነተኛ ፍቅር እውር አይደለም፣ እንዳውም አይናማ ነው፣ ሌሎቹን የማያዩት ያያል ብሏል። በቃ እንዲህ ነው ፍቅር ማለት በቃ የወርዶች ጋጋታ የሌለበት እጥር ምጥን እያለች ማለት ነው። ፍቅር በተግባር ስትኖሩት እንዲህ ነውና እንኳን ደስ አላችሁ፣ እንኳን ለዚህ ያበቃችሁ። ማርያምን ጨረቃዎቻችንም ፋሚሊዎቻቸው ኦዲየንሶቻቸው ማለት ነው። እናንተ እንኳን ደስ አላችሁ፣ እንኳንም ለዚህ ያበቃችሁ። እኩል የመጣናለን ከነሱ ድፍን 2 ዓመት እኩል የሞላናለን እና እኛንም እንኳን ደስ አለን ማለት ነው። ማርያምን በጣም ደስ የሚል እንትን ነው አገላለጽ ነው የገለጸላት። ፕሮግራምም ደስ የሚል ነበረ። ጓደኞቻቸውን ብዙ ጓደኞቻቸውን የተገኙበት ወንዶች ብቻ አንድም ሴት አልነበረም እና እንግዲህ በጣም ደስ የሚል ፕሮግራም ነበረ። በጣም እያዛጉን ነበረ እኛንም ማለት ነው። እዛ ውስጥ በጣም ያሳቀኝ ፓርት ብሩኬ በጣም ወድሻለሁ ሲል በፍጹም ያሳለበት ቦታ ማለት ነው። በጣም ነው የሳኩት ማርያምን። ለምን እንዳሳላ አላቅምና የሆነ መልእክት ማስተላለፍ ፈልጎ መሰለኝ አቶ ፍጹሜ ማለት ነው። ለዛ ነው። ኤኒዌይስ በጣም ደስ የሚል ፕሮግራም ነበረ እውነቱ ለመናገር። አሁንም ብዙ ውጣ ወረዱን አይታችኋል። ብዙ በስኬታማ በ2 ዓመት አስባችሁታል። እስኪ እናንተ 5 ዓመት 6 ዓመት 12 ዓመት የኑራችሁ ትኖራላችሁ ስደት ሰው ሀገር ማዳም ቤት ማለት ነው። እስኪ እኔ ምን አይነት ስኬቴ ምንድን ነው ብላችሁ የእውነት እኛ ራሱ ምንፈትሽበት ነው። ማርያምን አሁን የብሩክ ስኬት ተናግረዋል። ስኬቴ ቅመሜ ነች አለ መጀመሪያ። ሲቀጥል መኪና ገዛሁ አለ። ከዛ ምንድን ነው ቤት ነው የገዛው። ከዛ የራሱ እየኖረ ነው ማለት ነው። አዲስ አበባ እኔም ቤት ሙሉን የተከራዩት። እንግዲህ ስኬት ማለት እንዲህ ነው። እነሱ እኮ አሁን 1 ደቂቃ ራሱ ዝም ብሎ የሚያልፍ አያሳልፏትም። የሆነ በቃ የሆነ ነገር ሰርተውባት ነው እንዲያልፍ የሚያደርጉት ማለት ነው። 1 ደቂቃ በከንቱ የሚያሳልፉ ሰዓት የለም፣ ሰከንድ የለም። እና በቃ ሰዓታቸው በአግባቡ ነው የሚጠቀሙት የምር። እና ብዙዎቻችሁ እንድንማርበት ያደርጋሉ። ስራቸውንም በቃ ይሆናል አይደለ? የሁለታቸው እርስ በራሳቸው የተፈጠሩ ነው የሚመስሉትና እንግዲህ እግዚአብሔር አገናኛቸው። ብዙ ፈተናዎች ወጣ ወረዶችም ቢያጋጥማቸውም ለበጎ ናቸው። እንዲያስተምራቸው ማለት ያው ለፈተናውም ለበጎ ነው። ስለዚህ አሁንም ፈተና ይመጣም ማለት አይደለም፣ አንጣላም ማለት አይደለም። እግር በእግርም ይጋጫል። ግን ደግሞ ስትጣሉ ሚዲያ ለማውጣት የራሳችሁ ፕራይቬት መያዝ ማለት በቃ እንደ በፊቱ ሚዲያ አምጥታችሁ አታስጡ። በቃ ራሳችሁን እርስ በራሳችሁ ፊክስ ተደራረጉ ማለት ነው። ይሄ ነው የኔ ምክር። እንግዲህ ያቺ ሴትዮ መታለች፣ እዩ ተብዬዋ ዲኤንኤ አንድ ቀን ደውሎልኝ የማያቅ አንድ ቀን ጠይቆኝ የማያቅ ልጅ አሁን ከመሬት ተነስቶ ዲኤንኤ እናድርግ ይለኛል አይኑን በጨው አሽቶ አለች። እንግዲህ አሁንም አዲስ ድራማ ልጀምር ነው ማለት ነው። ምንድን ነው ክርስትና እስካስነሳ ድረስ ዲኤንኤ አላደርግም። ሲቀጥል አንድ ቀን ጠይቆን ሲያቅ እንዴት እንደዚህ ይላል። ስለዚህ እኔም እሄዳለሁ መሄድ ባለብኝ ልክ ብላለች። እንግዲህ ልጅቷ ከኛ ጋራ ነው ፉክክሯ። ምክንያቱም በየቦታ ኮሜንት እየገባች እያነበበች ነው። እንዲህ ያላችሁኝ፣ እንዲህ ያወራችሁ፣ እንዲህ ጻፋችሁ፣ ወደዳችሁም ጠላችሁ ብሩክ ልጅ የብሩክ ናት። ምን አገባን ታደኛ እንዲህ ተቀበለ ግድ እመን ነው እያለች ያለችው። አሁንም እመን ላይ ናት። እንዲህ ልጁ ካልሆነ የግዴታ እመን የሚባል አማርኛ አለ እንዴ? ምን አይነት ፍጡር ነሽ አንቺ ግን! በስማ እቺዳ እመኑኝ ማለት ተረዱኝ የምትያትን ቃላት ማርያምን በጣም ነው የሚደብረው። እመቤቴን እንዴት ነው የምንረዳሽ? በምን እንረዳሽ? የመጣሽበት መንገድ አሁን ልክ ነሽ?
እንዲህ ይቅርታ ብትይ እውነት የያዘ ሰው እኮ እንደ ውሌ መቶ እሪ በከንቱ አይልም። እውነት ከያሽ እውነት ሬሊ ከሆነ ምን አስፈራሻል? ለምን ትደብቂያለሽ? ለምን ዲኤንኤ ያላደርግ ትያለሽ? እውነት ገና ከጅምሩ ማለት ነው። ገና ከጅምሩ እንደዛ ሲልሽ በቃ ባትፈለጊበት ቦታ አትገኝም ነበረ። እውነት ብትይዢ ማለት ነው። ሶ የዛኔ እንተያያለን ብለሽ ቁጭ ብለሽ ወለድሽ። ወንድም ይሁን ሴት በ80 በ40 ክርስትና ስታስነሺ እውነት የያዘ ሰው በኮንፊደንስ ነው የሚያወራው። ዝም ብለሽ እየመጣሽ ከኛ ጋር እልህ ውስጥ አትግቢ። ከኦዲየንስ እልህ ውስጥ አትግቢ። የምር ይደብራል።